የአማራ ሊቃን ላይ የምናወራደው ሰባል አላለም ቲፒኤልኤፍ መች ነው ያለው? በባለፈው ጦርነት ማን ነው የተናገረው? አገራዊ አንድነትን እናስጠብቃለን ስለ አገራዊ አንድነትን እንቆርቆራለን ይያልክ የሆነ አገርን መከላከል ለአንድ አካባቢ ሰዎች ብቻ እየሰጠ ኢትዮጵያን መገንባቱ ወይ ኢትዮጵያን ለማፍረስ ነው የተንቀሳቀሱ ያሉት የሚል ጥያቄ እናነሳለን። የተቋማት ሪፖርት ነው። አውቄ አልሰማም አውቄ ላይ ካልሆነ በስተቀር ወይ ሚዛናዊ መሆን ካለመፈለግ ለአንድ ድርጅት ካለ ጥላቻ የተነሳ ፎይስ ዛሬም የ1968ቱ አማራ ጠላት ነው የሚለውን ሐሳብን ለማሸጋሸግ ወይ ኮምፕሮማይዝ ለማድረግ ዝግጅትም የላቸውም ፍላጎትም የላቸውም። ልክ ነው ብሎ ነው የሚያምኑት አሁን ድረስ። እንደው ለዛም ተቀርቦ ማስረጃ ጀነራል ተፈራ ደግሞ መጡ። ጀነራል ተፈራ እርግጥ ነው ወታደር ነው፣ ትምህርት ቤትም ብዙም ላይ አይዱ ይችላሉ። እሱ ሌላ ጉዳይ ነው። የባድመውን ጦርነት የአማራ ሚሊሻና የትግራይ ሚሊሻ ነው ህዝባዊ ሰራዊትን ህዝባዊ ድርጅትን ያቆመው አሉ ሻዕቢያ ማለት ነው። ይሄ ነው ፋክቱ። የኢትዮጵያ አካባቢ ሌሎች ልጆች አልነበሩበትም። አማራ ጨቋኝ መደብ እንታገለዋለን ብሎ በዋይት ኤንድ ብላክ በወቅቱ የነበሩት እስከ ዛሬ በህይወት ካሉት ውስጥ መሪ ሆኖ ነበሩት አቦይ ስብሃት የሚባሉ መሪያቸው ማለት ነው። ከዛ በኋላ ይሄንን ተግባራዊ ለማድረግ ኢንዶክትሪኔሽን ስርጸት ለመፍጠር በሙዚቃም በመዝሙርም አወጡ። ምን የሚል መዝሙር? እያንዳንዱ የትግራይ ኮረብታ የአማራ መቃብር ይሆናል ያሉት። ያላረጋገጥከውን ነገር ካላወራ እስከዛሬ እዚህ ስታወራ የነበረው ነገር እንዴት ነው የሚታመነው? ወይስ እስከዛሬ እዚህ ስታወራ የነበረው ነገር እዛው በቦታው የሱ ያለውን ጦርነት ውስጥ ተሳትፈዋል ማለት አማራን ሰዎች ያለ ፍላጎቱ ወደ ሆነ ጦርነት ይዞት እንደሚሄዱ ይሄን ያመጣችበት ምክንያቱ ትላንትና ላለችው ጦርነት ተገፍቶ ነው የገባ አማራ አናላይዝ እንደማያደርግ እሷ እንዴት ነው አማራ እኮ ያስባል እኮ ትልቅ ማህበረሰብ እኮ ነው እኮ ይሄ ጦርነት አንተ አይደለም አትግባ ለማለት አማራ ይሄንን መገንዘብ ያቅቷል እንዴ? ድርጅታችን ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ የገነባቸውን ቤቶች እንዳስረከበ ይታወቃል። በተመሳሳይ በእንግሊዝ ኤምባሲ ሳይታችን ግንባታውን በጀመርን በጥቂት ወራት ውስጥ የፋውንዴሽን ስራና ሽያጭ አጠናቀናል። አሁን ደግሞ በደንበኞች ጥያቄ መሰረት በቡልጋሪያ ከአፍሪካ ህብረት ጀርባ መኖሪያ ቤቶችንና የንግድ ሱቆችን ለሽያጭ አቅርበናል። ቤቶቹን በካሬ ከ700 ሺህ ብር ጀምሮና ከ50% ከወለድ ነጻ የባንክ ብድር ጋር ያገኛሉ። በተጨማሪም ቀድመው ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለእናንተ የሚደርሰው የአንድ አፍታ ኢንሳይድ ዝግጅታችን ተጀምሯል። ከአማኑኤል መንግስቱ ጋር ወቅታዊ ጉዳዮች ላይ ትኩረት አድርገን እንወያያለን። በተለይም በዚህ ሳምንት በከፍተኛ ሁኔታ የፋኖ ከፍተኛ አመራሮችና አዛዦች ስለ ጥምረቶችን በተመለከተ የሰጧቸው አስተያየቶች ትኩረት የሚስቡ ናቸው። አቶ ዘመነ ካሴ እንደዚሁም ደግሞ ጀነራል ተፈራ ማሞ የተናገሯቸው ነገሮች ትኩረት የሚስቡ ናቸው። እንቅስቃሴዎች አሉ እየተጣመረ ነው ከኢትዮጵያ ኃይሎች ጋር ብለዋል። የህወሓቱ ቃል አቀባይ ደግሞ እኛ ለብቻችን እንጂ ከማንም ጋር ምንጣመረው ነገር የለም የሚል ማስተባበያን ሰጥቷል። እንቃኘዋለን። ከዚህ በተጨማሪ በኢትዮጵያ ድንበር ላይ ስለነበረው ውጊያ በርካታ መረጃዎች እየወጡ ነው። የህወሓት አርሚ 7 ታጣቂዎች በስፋት የተገደሉበት ውጊያ ነው። ስትራቴጂካዊቷ በማዕድን የተንቆጠቆጠችዋ ስፍራም እንግዲህ በአልቡርሃን ጦር እጅ ገብታለች። ይህንን አንደምታውን ከኢትዮጵያ አንጻር በስፋት እንመለከተዋለን። አብራችሁን ቆዩ። አማን እንኳን ደህና ቆይ። እንኳን ደህና ቆየኝ ዘሩ። ያው እንግዲህ ዛሬ ትንሽ ድምጼ ሊያስቸግር ይችላል፣ ጉንፋን ይዞኛል። ነገር ግን አንዳንድ ጉዳዮችን እናነሳለን። በመግቢያችን ላይ እንዳስተዋወቁት እንግዲህ የመጀመሪያ አጀንዳችን የሚሆነው ጀነራል ተፈራ ማሞ እንደዚሁም አቶ ዘመነ ካሴ የሰጧቸው አስተያየቶች ናቸው። ጥምረትን በተመለከተ የሰጧቸው አስተያየቶች አሉ። ምናልባት የዛሬው ዝግጅታችን አካል አይደለም እንጂ ዘመነ ካሴ ፕሪቶሪያን በተመለከተ የሰጠው አስተያየት ራሱን በቻለ ሊያወያይ የሚችለው ጠቅላይ ሚኒስትር አብይ አህመድ ባለፈው በፓርላማ ፕሪቶሪያን እንዴት እንደሚረዱት ፕሪቶሪያ ምን እንደሚመስል ተናግረዋል። በአንጻሩ ህወሓት ፕሪቶሪያን እንዴት እንደሚረዳው ምን እንደሚመስልም በቃል አቀባው በኩል ነግሮናል። ፋኖ ደግሞ በዘመነ ካሴ በኩል ፕሪቶሪያን እንዴት ነው የሚረዳው የሚለው ነገርም ነግሮናል። እሱ ራሱን በቻለ ፕሪቶሪያና እነዚህን አራቱ ኃይሎች ማለትም ሻዕቢያ፣ ፌደራል መንግስት፣ ቲፒኤልኤፍ እና ፋኖን አያይዘን ራሱን በቻለ አንድ ዝግጅት የምንሰራበት ይሆናል። ነገር ግን የትኩረት አቅጣጫችንን እነዚህ ሁለት አመራሮች ያነሷቸው ሌሎች ነጥቦች ላይ እናደርግ። በተለይም
ጀነራል ተፈራ ማሞ የቀድሞ የአማራ ክልል ልዩ ኃይል አዛዥ የነበሩት የተናገሩት ንግግር ከትግራይ ጋር እንጣመራለን፣ ከትግራይ ኃይሎች ጋር እንጣመራለን፣ ከሌሎች የኢትዮጵያ ኃይሎችም ጋር ትብብር አለ የሚል ነገር አንስተዋል። የጌታቸው ረዳን የህወሓት የፖለቲካ ቡድንም ጸረ አማራ ነው፣ ጸረ ፋኖ ነው በሚል ተችተዋል፣ ወንጅለዋል። በተጨማሪም በነ ደብረጽዮን የሚመራው የህወሓት ቡድን ደግሞ ፋኖን መውጋት እንደማይፈልግ ከአማራ ጋር ከዚህ በኋላ ያሉትን ጉዳዮች በውይይትና በሰላም እየፈታ አብሮ መኖርና መቀጠል እንደሚፈልግ አብሮም እንደሚተባበር እኛም ፍላጎታችንን ገልጸናል የሚል ነገር አንስተዋል። በተመሳሳይ ዘመነ ካሴም ህወሓት ከፌዴራል መንግስት ጋር የተጣላው አማራን አልወጋም ፋኖን አልዋጋም በማለቱ ነው የሚል መከራከሪያን አንስቷል። ጀነራል ተፈራ ማሞ ያነሷቸውን ነጥቦች እስቲ እንቃኛቸው። እንዴት አያቸው? በተለይ ከዚህ ከጥምረት ጋር ተያይዞ የተናገሩት ነገር ትኩረት የሚስብ ነውና። አመሰግናለሁ ዘሩ። እንግዲህ ጀነራል ተፈራ የፋኖ ከፍተኛ አመራር ናቸው። ፋኖና ህወሓት መካከል በተለይ ስፔሲፊካሊ ፋኖና ህወሓት ምን አይነት ግንኙነት አላቸው? ግንኙነቱ በምን ላይ የተመሰረተ ነው? እንዴት ህወሓት ከፋኖ ጋር ሊሰራ ቻለ? ለመስራት እንዴት ወሰነ? የሚል እሱን ይፋ ለማድረግ አስበው ይመስለኛል። ቃለ መጠይቁ ዋና ነጥቡ ማለት ነው። ሮሃ ሚዲያ የሚባል ሚዲያ ላይ ወጥቶ ነው። ይህንን እንግዲህ ጥሩ ነው። ፋኖ ምን አቋም አለው? ጥምረቱን በተመለከተ ከህወሓት ጋር ለመስራት በተመለከተ ምንድን ነው ያለው አቋሙን የሚለውን ነገር ማወቅ ለሚፈልጉ መረዳት ለሚፈልጉም የአማራ ህዝብም ቀሪም ደግሞ የኢትዮጵያ ህዝብ የፋኖን ትግልን በአትኩሮት ለሚመለከተው ኢትዮጵያ ህዝብም ጥሩ መረጃ የሚሆን ነገር ነው የሰጡት። ወደ ጥምረቱ ከመሄዱ በፊት እዚህ ቃለ መጠይቅ ላይ ሁለት ነገር ተነስቷል። አንደኛው ታሪክ ምንድን ነው ግልጽ መሆን ስላለበት ማለት ነው። ምናልባት ሆን ተብሎ ነው በዚህ ደረጃ እንዲገለጽ የተደረገው ወይስ ከእውቀት ማነስ ነው ወይስ ታሪክን ለራስ ፍላጎት ባሪያ ለማድረግ ታስቦ ነው ወይ የመጣው ወይስ እውነታው ደግሞ እሱ ነው የሚለውን ነገር መታየት ስላለበት ማለት ነው። የሩቅ ዘመን ታሪክ ሳይሆን ኢትዮጵያን ችግር በገጠማት ዘመናቶች ሁሉ ለምሳሌ ከዚያድ ባሬ የሶማሌ ወረራ ተነስቷል። እዚህ ቃለ መጠይቅ ላይ የባድሜው ጦርነት ተነስቷል። ፕላስ ደግሞ የአሁኑ የህወሓት ጋር ተደረገን ጦርነትም ለማንሳት የተሞከረበት ነገሮች አሉና በእንደዚህ ሂደቶች ሁሉ ውስጥ አማራ ምን ሚና ነበረው የሚል ነገር በሆስቷ ማለት በሚዲያው ባለቤት ጠያቂዋም በኢንተርቪው በተደራጊውም በጀነራል ተፈራ በኩል የሆነ ሀሳብ ወደ አደባባይ ማምጣት የተፈለገ ነገር ይመስላል። እዚህ ጉዳይ ላይ ስለዚህ መነጋገር መቻል አለብን ማለት ምንድነው የተነሳው? ጠያቂዋ ምንድነው የምታነሳው? አማራ ሁል ጊዜ የሱ ያልሆነ ጦርነት ውስጥ ስማገር ነው የኖረው። ለአብነት ያክል የዚያድ ባሬን ወረራ በማለት አማራ በእርግጥ አማራ በወቅቱ ዚያድ ባሬ ጦርነት ላይ እንደ አማራ ሳይሆን አማራ የሚለው ነገር በብሔርና አገርና ክልል የተሸነሸነለት 1983 ነው። እነሱ ዛሬ ወዳጆቻችን አብረን እንሰራለን እስከ ቀራኒው አብረን እንዳለን ያሉት ህወሓቶች ያመጡት ነገር ነው። ከዛ በፊት ግን እንደ ኢትዮጵያዊው ልክ አድዋ ላይ እናት ሀገሩን ለመታደግ ከፋሽስት ለመመለስ እንደ ማንኛውም ኢትዮጵያዊ ጥሪ ተቀብሎ ሁሉ ሄዶ አጥንቱን ከስክሶ ደሙን አፈሶ የአገርን ሉዓላዊነት ዳር ድንበር እንዳስከበረው ሁሉ በዚያድ ባሬ ጦርነት ላይ ዘምቷል። ግን የዘመተ አማራ ብቻ አይደለም። መጀመሪያ መታየት ያለበት አማራ በአማራነት አይደለም በኢትዮጵያዊነት እንደ ዜግነቱ ነው የተጠራው። ያን አማራ የአማራ ክልል የናምጣ የኦሮሚያ ክልል የናምጣ ትግራይ ክልል የናምጣ ምንለውና አገር ተከፋፍለን ዳርና ዳር ቆመን እንደ አይጥና ድመት የምንጠባበቅበት ዘመንም አልነበርም በዛ ዘመን ማለት ነው። ግን ጠያቂው ፐርፐስሊ ነው ያነሳችው ወይ የአፍ ወለምታም አይመስለኝም ወይ ደግሞ እንትንም አይመስለኝም። ፐርፐስሊ ነው ያነሳችው። ይሄ ዚያድ ባሬ ጦርነት ላይ አማራ ተማግሯል የሚል ነገር ነው የተነሳው። ሪሊ ይሄ ነገር ለምንድን ነው የተነሳው? አማራ ምናልባት ዚያድ ባሬን ከሌላ ወንድም ኢትዮጵያዊ ጋር ሆኖ አብሮ የዚያድ ባሬ ወረራን በመከላከሉ ጥፋተኛ ነው? አለመከላከል ነበረበት ወይ? ዚያድ ባሬ ኢትዮጵያን ቢያፈርስ ኑሮ የአማራ ጣፋንታ ምን ይሆናል
የሚሉ ጥያቄዎችን ለሷ ጠባብ አይምሮ ልተውላት። እሱ ብቻ አይደለም አማራ ደግሞ የሚኖረውም እሷ የከለለችላት አማራ ክልል ብሎ የሷ ወዳጆች ቲፒኤልኤፎች ከልሎ የሰሩላት ብቻ አይደለም። ሌሎች አማራ ፖለቲከኞች ሲናገሩ የምንሰማው ነገር በርካታ ቁጥር ኦፍ አማራ ከክልሉ ውጭ ያለ እንዳውም እሱ ጥቅም መከበር አለበት። አንዱ ከዛ ውስጥ ጅጅጋን ጭምር ጨምራል፣ ሐረርን ጭምር ጨምራል፣ ድሬዳዋ ጭምር ጨምራል። ዚያድ ባሬ እነዚህ ቦታዎች ወሮና ወስዶ ቢሆን ኖሮ የእሷ ዛሬ ቆረቆርለታለሁ የምትለው አይዳል አማራ የጣፋንታው ምን ይሆን ነበር እዛ ቦታ ላይ? ይህን እንኳን ማገናዘብ አልተቻለም። ግን ዋናው ነገር የዚያድ ባሬ ጦርነት ላይ አማራ ተማግሯል የሚል ነገር መጣ። እንግዲህ እዚህ ጋር ወይ እውቀት ማነስ ቅድም እንዳልኩ ወይ ደግሞ ዛሬ ለምትፈልገው ፖለቲካ ይህንን ሀሳብ ታሪክን ደንገጡር ልታረግ ፈልጋ ነው። ሚያዝያ 4 ፎር ሪከርድ ነው ለእሷ ትምህርት እንዲሆን ወይ ሄዳ እንዲታነበው ማለት ነው። ደርግ ለውጡ መጥቶ ዚያድ ባሬ ወረራ ሲያካሄድ ሰራዊትም አልነበረም፣ ተደካማ ነበር ኢትዮጵያ ሰራዊት። ቶሎ እናት ሀገር ጥሪ ሚያዝያ 4 ላይ ተደረገ። በየክፍለ ሀገሩ በየአውራጃ በየወረዳ በየገበሬ ቀበሌ ማህበር በየአስተዳደሩ ማለት በየንግድ ማዕከላት ሁሉም ቦታ ላይ ኮታ ነው ጻለው። አማራ ብቻ ናውጣ አልተባለም፣ ትግራይ ብቻ ናውጣ አልተባለም፣ ዛሬ በምንለው አካል ኦሮሞ ብቻ ናውጣ አልተባለም። በየአውራጃና በየወረዳው በየክፍለ ሀገሩ ጻለ 300,000 ኢትዮጵያኖች በባህል በቋንቋ የአንድ ውጭ ጻፊ እንደዛ ነው። በባህል በቋንቋ የማይግባቡ ኢትዮጵያኖች በአንድነት ቆሞ ሀገራቸውን ሲከላከሉ ተአምር ነው ብሎ ጻፈው። ሄዳ ታንብብ። ሆን ብላ ወይ አለማወቅ ከሆነ አይ ደግሞ ሆን ብሎ ታሪክን ለማበላሸት ደግሞ ከሆነ የማስተካከል ግዴታ ነው ያለብን። እዛ ቦታ ላይ ሁሉም ኢትዮጵያኖች ናቸው ወጥቶ ሀገራቸው የተከላከሉ። ይሄ ጉዳይ እዛ ጋር ተነስተዋል። ዲሊብሬትሊ ይመስለኛል እሷን ስትናገር ጀነራል ተፈራ ደግሞ መጡ። ጀነራል ተፈራ እርግጥ ወታደር ነው፣ ትምህርት ቤትም ብዙም ላይሄዱ ይችላሉ። እሱ ሌላ ጉዳይ ነው። የባድመን ጦርነት የአማራ ሚሊሻና የትግራይ ሚሊሻ ነው ህዝባዊ ሰራዊትን ህዝባዊ ድርጅትን ያቆመው አለው ሻዕቢያም ማለት ነው። ሪሊ ይሄ ነው ፋክቱ። የኢትዮጵያ አካባቢ ሌሎች ልጆች አልነበሩበትም። እርግጥ ነው የትግራይ ሚሊሻዎች ተዋግቷል፣ የአማራ ሚሊሻዎች ተዋግቷል። ለምንድነው ታሪኩን ቆርሶ ዜጋ ብቻ ማስቀመጥ ተፈለገበት? ነገስ ምን ይዞ ይመጣል? አገራዊ አንድነትን እናስጠብቃለን፣ ስለ አገራዊ አንድነትን እንቆረቆራለን እያልክ የሆነ አገርን መከላከል ለአንድ አካባቢ ሰዎች ብቻ እየሰጠ ኢትዮጵያን መገንባቱ ወይስ ኢትዮጵያን ለማፍረስ ነው እየተንቀሳቀሱ ያሉት የሚል ጥያቄ እናነሳለን እኛ። ለምን ታሪክን ስክድ የመጀመሪያው ነጥብ ታሪክን በመካድ ነው የሚጀመረው። ባድሜ ላይ የሁሉም ኢትዮጵያዊ አጥንትና ደም ነው የተከሰከሰው። ሁሉም በአገር ፍቅር ሆ ብሎ ነው ወጣው። በአካባቢ ወይ ደግሞ የዚህ አካባቢ የዛ አካባቢ ልጆች ብቻ አይደለም የተደረገው፣ ግን ሆን ተብሎ ይሄ ሁለት የታሪክ መዛባት በዚህ ቃል አማራ ብቻ ነው። በዚህ በባድመም ሆነ በዚህ አድባሬ የተስፋፊነት ጦርነት ወቅት ቁጥሩን ለከፍ ለማድረግ የታለመ እንጂ አማራ ብቻ ነው የሞተው የተገደለው የሚል ነገር እየተነሳ ይመስላል። ተማገረ የሱ ያልሆነ ጦርነት ውስጥ እኮ ያለች እኮ ነው የምታነሳው። ቪዲዮን ድና አጫውተው እዚህ ላይ ተማገረ ያልተዘጋጀበት ያልፈለገውን ጦርነት ትላለች እሷ። የየትኛውን የአማራ ወክልና የአማራ የሱ ጦርነቱ ያኛው እሱ ጦር አክቹዋሊ የምናስታውሰው ነው የሷን ጉዳይ ማለት። ከዚህ በፊትም በባለፈም ጦርነት የትግራይ ኃይሎች ወረራ ሲመጡ አትግባ አማራ አይመለከትህም ያንተ ጦርነት አይደለም ብላ በድፍረት ተናግራለች እሷ። መጥቶ ግን ዛሬ በምናውቀው እና አርበኛ መሳፍንት ወጥቶ ተናግረዋል። ጭና ላይ ምን እንደፈጸሙ እንግዲህ ያ ማለት አማራ እንደዛ በትግራውያን በህዋቶች መጨፍጨፍ አለብህ የሚል ላይሰንስ ሰጠች ሴት ስለሆነች እሷን እንተውሱ እየተባለ ያለው የእሱ ያለው ጦርነት ውስጥ ሁል ጊዜ አማራ ብቻ እዚህ ሀገር የሚከላከል አይደለም። አማራ በአማራነቱ አይደለም በኢትዮጵያዊነቱ ነው አገርን ቢከላከል ከሌላ ወንድም ኢትዮጵያዊ ጋር። ታሪኩም ይሄ ነው የሚያሳየው። ይሄ ሆን ተብሎ ክደቱ የሚፈጸሙ ነገር ሆን ተብሎ ለሚፈለገው የታሪክ በኋላ ለማምጣት የታሰበ ፖለቲካ ማደላደል እየተደረገ ነው ያለው። ይሄ ደግሞ ለአማራም ለኢትዮጵያም አይበጅም። ለእሷ ሊበጅ ይችላል። በዚህ ትሸቅጣለች፣ በዚህ ህይወቷን ልትገባ ትችላለች። በጣም ጥሩ። ለምንድነው የምታገኘው? አማራን በማሳነስ አማራን ባሪያ ለማድረግ የሚፈልጉ ኃይሎች ጋር ሄዳ ለመሸጥ። ልክ አሁን እንደውም እኮ አንተ እንዳብራራኸው እኮ ከሆነ አማራን የማሳነስ ሳይሆን እኮ አማራን ከፍ የማድረግ በብዙ ጦርነቶች ተሳትፏል፣ ኢትዮጵያን አይቆዩታል የሚል መንፈስ አይደለም። መንፈሱ በምን መልኩ ነው? እንደዛ አይደለም መንፈሱ። የእሱ ያልሆነ ጦርነት ውስጥ ተሳትፈዋል ማለት አማራን ሰዎች ያለ ፍላጎቱ ወደ ሆነ ጦርነት ይዞት እንደሚሄዱ ይህን ያመጣችበት ምክንያቱ ትላንትና ላለችው ጦርነት ተገፍቶ ነው የገባ አማራ አናላይዝ እንደማያደርግ
እሷ እንዴት ነው አማራ እኮ ያስባል እኮ ትልቅ ማህበረሰብ እኮ ነው እኮ ይሄ ጦርነት አንተ ያለ አትግባ ለማለት አማራ ይሄንን መገንዘብ ያቅቷል እንዴ? እሷ አንቺ እንደምትነግሩ እንደዛ ነው። እሷ የፈለገችው የተወሰነ አማራን አሳንሳ ያኔ ያነሰው ለአማራ ደግሞ ወያኔ ቤት ይዛ ሄዳ ልታከራየው ነው ፍላጎቷ ማለት። ይሄን ሌሎችም ያውቃሉ ይናገራሉ፣ ምንም ችግር የለውም። ይሄን ፖይንት ነው ይዛ መጣችሁ። ይሄንን ትስተትም ልፈጽም ይቻል ፈጀሪ ሆም ብላ ድልብሌት የተደረገው የባድሜም የተቀረበበት መንገድ የተሳሳተ ነው። የዚያድ ባሬ ጦርነት የተቀረበበት መንገድ የተሳሳተ ነው ካለው የእውቀት ማነስ ከሆነ ታንብብ ሄዳ ጀራሉ እርግጥ ነው ወታደር ነው የታሪክ እንትንም አይደለም። ሚዲያ ላይ ግን ስትቀርብ ምን ነበር የዚያድ ባሬ ጦርነት ጊዜ እንዴት ነው የወጡት ኢትዮጵያኖች የሚለውን ነገር ማወቅ መቻል አለብን። ማንበቡ ጠቅማል። ከየት ነው ወጡት? እንዴት ነው አወጣጡ? ነበር ኮታ እኮ ነበር። ኮታ ማለት ለሁሉም አውራጃ ክፍለ ሀገር ጣለ ይናል ሰው አምጡ የተባለ ማለት። ይህንን ወስደ የአማራ የማይፈልገው ጦርነት ውስጥ ብቻ እሱ ብቻ እንደ ተማገረ አድርገህ የምታነሳበት ምክንያት ግን ይሄ ሌላ ኢንቴንሽን አለው፣ ለአማራም አይጠቅምም። እሷ እርግጥ ነው ለአማራ አትቆረቆርም። እሷ ለራሷ ሆዷ ብቻ የምትቆረቆረው እና ለዛ ነው ኦኬ። ከዛ እንውጣና ሞሮፍ ሀሳቡ ላይ ትኩረት ብናደርግ ከግለሰቦች ይልቅ ለዛ ነው እንትኑም ያነሳ ነው። አይ የተነሳበት መንገድ አይባልም። ለምሳሌ ሀሳቡ ላይ ትኩረት ብታደርግ ተቆርቋሪ ነኝ የኦሮሞ ታጋይ ነኝ የሚል ኦሮሞ ሊጎዳ የሚችል አገላለጽ መግለጽ የለበትም። ኦሮሞ በኢትዮጵያ ጣፋንታ ውስጥ ተሳስሮ አብሮ መከራውንም መልካሙንም አብሮ አልፈዋል ብለህ ነው ለወደፊትም ለሚገነባ ሀገር የሚታስበው ነገር ማለት ነው። ሆም ብለህ ግን አማራን ታርጌት ለአደጋ ለሚያጋልጥ የሆነ ሌላ ነገር ልክ ከዚህ በፊት ልክ ምንድነው የድርጅት አብን የሚባል ድርጅት የተመሰረተ ጊዜ ትዝ ይልሃል። አማራ የሰው ውሃ ልክ ነው ምናምን ምን ጠቀም አሁን ያባባል ልክ ነው ብለህ ታምናለህ? ኢትዮጵያ ውስጥ ሁሉም እኩል ነው። ሁሉም የሰው እኩል፣ ሁሉም ውሃ ልክ ናቸው። ሁሉም ሰው ነው። እንደዚህ ነው መታሰብ ያለበት። የሚጠቅመው ለአማራም ቢሆን ማለት እነዚህ ለዛ ነው ወኪል አይደሉም። እነዚህ በዚህም ሂደት ውስጥ ጥቅም ለመጠቀም ታስቦ የሚመጣ ንግግር ነው። ይሄ ግን ሌላ ባክፋየር ይኖረዋል። እሷ ለፈለገችው ነገር እያመቻቸችው ነው የሚል ነገር የታሪክ ጉዳይ ስለሆነ ነው ያነሳሁት። ሌላ እንትናንሳና ምንድነው ጀነራል ተፈራ በዚህ ጉዳይ ላይ ያነሱት የጋራ ጠላትን በጋራ ለማጥፋት ከኢትዮጵያ ኃይሎች ጋር ትብብር እናደርጋለን። ይሄንን የጋራ ጠላት አለን። የጋራ ጠላታችን ብልጽግና የሚባል ነው። ብልጽግናን ደግሞ ለማጥፋት ትብብር እናደርጋለን። በዋነኝነት ደረጃ እኛውን ጫካ ያለነው ኃይሎች ጠላታችን ብልጽግና ነው በሚል ብሮደር ሴንስ ነው የተነሱት ማለት በሰፊው ማለት ነው። ጥሩ ነው አቋም ስለሆነ አቋሙን መጀመሪያ ላይ ማስቀምጫለሁ። አንድ ኃይል ማን ነው ጠላቴ፣ ማን ነው ወገኔ፣ ከማን ጋር ሰራለሁ፣ ከማን ጋር አልሰራም የሚለውን ነገር ካስቀመጠ በኋላ ለደጋፊዎቹም ጥሩ ነገር ነው የሚሆነው። ምንድን ነው የሚለውን ነገር እነዚህ ሰዎች ማን ናቸው ለሚለው ነገር እኛም ሚዲያ ላይ ያለን ሰው ዝም ብሎ ስፔኩሌሽን ከመናገር ተጨባጭ ነገሩን ለማውራት ይጠቅመናል ማለት ነው። በዚህ ሁኔታ የህወሓትን ሰዎች በሁለት ከፈሉ። የህወሓት አሉና ለራሳቸው አነሱ የትግራይ ኃይሎችን ብሎ የመጀመሪያው እና አቶ ጌታቸውን ቡድን አነሱት። አቶ ጌታቸው እነ ጀነራል ጻድቃን የአማራ ጸረ አማራ ናቸው አሉ፣ ጸረ ፋኖም ናቸው አሉ። በአንጻሩ የዶክተር ደብረጽዮን ቡድን ለአማራ ጥሩ ፍላ ስሜት ነው ያለው፣ ጸረ ፋኖም አይደለም የፋኖም ወዳጅ ነው አሉ። ስለዚህ ከነሱ ጋር እንሰራለን ብሎ አሳጥሩ በቃ ምንም ብሎ ነገሩት። አሁን ይህን በተመለከተ ግን አሉ አንዳንድ ሰዎች አሉ የራሳቸው ሰዎች ናቸው ፋኖች ማቁትን ነገር ይዘላብዳሉ። እንግዲህ ምናልባት ከህወሓት ጋር አንታረቅም፣ ህወሓት መሰረታዊ የአማራ ጥቅም ጠላት ነው ብሎ የሚናገሩም ስላሉ ማኑ ፋኖች ውስጥ እነሱ ይዘላብዳሉ። አያውቁም። አዋቂዎቹ ግን እኛ የፋኖ አዋቂዎች ይሄ ነው አቅጣጫው። ዶክተር ደብረጽዮን ቡድን የአማራ ወዳጅና የፋኖ ወዳጅ ነው፣ ጠላቱ ጌታቸው ረዳ ነው የሚል ነገር ነው ያስቀመጡት። ኦኬ አሁን እንግዲህ ድርጅቱ በዚህ ደረጃ ተንትኖ ካስቀመጠ ለምን በዚህ ደረጃ ተንትኖ ታስቀምጣለህ አንልም። እኛ ግን የምናነሳው ነገር ምንድን ነው? የትግራይ ፖለቲካ ኃይሎችና የአማራ ፖለቲካ ኃይሎች መሰረታዊ ጥያቄው ምንድን ነው? ምን ላይ ነው ችግሩ የተፈጠረው? እስካሁን ድረስ ያለው ችግሩን የተፈጠረው ማን ነው? በችግሩ ምክንያት ምን አቋም ነው ያላቸው ዛሬ ያሉ ፖለቲከኞች የሚለው ነገር ነጥብ እናንሳ። እንግዲህ በመሪ ደረጃ ህወሓት የሚባል ድርጅት ሲመሰረት 1968 ማኒፌስቶ ጽፏል። በዚህ ማኒፌስቶ ላይ አማራ ጨቋኝ መደብ እንታገለዋለን ብሎ በዋይት እንደ ብላክ በወቅቱ የነበሩት
እስከ ዛሬ በህይወት ካሉት ውስጥ መሪ ሆኖ ነበሩት አቦይ ስብሃት የሚባሉ መሪያቸው ማለት ነው። ከዛ በኋላ ይሄንን ተግባራዊ ለማድረግ ኢንዶክትሪኔሽን ስርጸት ለመፍጠር በሙዚቃም በመዝሙርም አወጡ። ምን የሚል መዝሙር? እያንዳንዱ የትግራይ ኮረብታ የአማራ መቃብር ይሆናል ያሉት። ይህን ካሉ በኋላ ስልጣን ሲያገኙ አማራንና ስጋራን አማራ እንደ ስጋራ አጭተን ረግጠነዋል አሉ መጥቶ ካሸነፉ በኋላ። ይህንንም ያሉት እነዚህ ወዳጆች ናቸው። ከዛ በኋላ ራሳቸው የአሳቡ መሪ የነበሩት አቦይ ስብሃት አማራንና ኦርቶዶክስን አከርካሪውን ሰብረነዋል አሉ። ከዛ የኔ ዘመን ታጋዮች ጋር ደግሞ አማራንን ብሎ ራሳቸውን ዲፋይንድ የሚያደርጉ ልጆችን እስር ቤት ውስጥ ሱሪ እያስፈቱ አማራን እኮ ሱሪ አስፈትተነዋል እያሉ ገረፏቸው። ይህን ያደረጉ የውሃት ሰዎች ናቸው። አይዲያል በፖለቲካ አመለካከት ልክ ደረጃ ፍልስፍናቸው። ከዛ በኋላ በባለፈ ጦርነት መጡ። ምናወራርዶ ሳባላሉ ቅድም ያነሳውል መዓትን በአማራ ምድር ላይ ፈጸሙ። ምስትን ባሏ ፊት አቁሞ ደፈሩ። ዓለም በቃኝ ያለችው ሞኖክሶችን እያወጡ ከገዳም ደፈሩ። ከትግራይ መጡ ስነስርዓት የሌላቸው ባለጌዎች ማለት ነው። የአማራ ሚሊሻዎች ትግራይ ውስጥ እንዳደረጉት ማለት ነው። እሱን እኔ አላውቅም። ይህንን ቪዲዮ የሰራሁትን ነው የምነግርህ። ጠይቄ የሆነ ቆይ አዳምጠኝ። ከፈራ ከምታውቀው ከሆነ ጀስት የተቋማት ሪፖርት ነው። አውቄ አልሰማም አውቄ ላይ ካልሆነ በስተቀር ወይ ሚዛናዊ መሆን ካለመፈለግ ለአንድ ድርጅት ካለ ጥላቻ የተነሳ ምናምን ሊሆን ይችላል። እንደዛ ልብ የለኝም እኔ ወዳጅም ጠላት። እንደዛ ከሌለማ ዓለም አቀፍ ሪፖርቶች አሉ እኮ የተሰነዱ የምርመራ ዘገባዎች አሉ። እነዛ ለረቀራውትን ነው የምለገረ የተሰበሰበ ሌላ ኢንቴንሽን ሊኖረው ይችላል። አላውቁም። እኔ ሰብስቤ ቢሆን ኖሮ ማለት አይ ሚዛናዊ እንድትሆን ነው። በተደጋጋሚ አሁን በአንድ ወገን ብቻ ያለው ነገር እያወራ ስለሆነ ለምን ሚዛን ተሰታለ ነው። ምክንያቱም ሚዲያ እስከሆነ ድረስ ያንድን አካል ብቻ ወይ አንተ የምትፈልገውን ሳይድ ብቻ ይዘህ እንትን የምትልበት ሳይሆን በዛኛውም ሳይድ ያለ። ምክንያቱም ቢያንስ በዓለም አቀፍ ትልልቅ በሚባሉ ዓለም አቀፍ ተቋማት የተሰነዱ ሪፖርቶች ከመረጃዎች ማስረጃዎች እስካሉ ድረስ ሁለቱንም አያያዝ ነው እንጂ አለበት። አለዛ ለመሰለ እንደዚህ አይነት የሚዛና ያለው ነገር እንትን ያልክ ከሆነ ትንታኔም ላይ ሚዛን የጎደለው ነገር ስለሚሆን ማለት ነው። ይኸውልህ አዳምጠኝ። እኔ አሁን እያልኩ ያለው አጣርቻለሁ የሚል አካል አውቶ አሁን ያየሁትን የሰማሁትን ቪዲዮ ቁም የቀረጽኩትን ነው እየነገርኩ ያለው ማለት። እኔ ካየሁ ከተናገርኩ ውጭ እኮ ሌላ ነገር እኮ ሊፈጠር እኮ ይችላል እኮ። ሪፖርቶቹም ካሁን መረጃ ናቸው እኮ። ቆይ አስጨርሰኝ። ከዛ ውጭ አይ እኔ ልክ እቺ ማናት ቅድም ስሟን ደጋገምን ሶሪ እንግዲህ አሜሪካ የሆነ መድረክ ላይ ቀርባ የአማራ ሚሊሻ ፋኖች ትግራይ ውስጥ ሴቶችን ደፍሯል ምናምን ብላ አይቻለሁ ብላ ዊትነስ ሰጥታለች አይደል? ቅድም ያነሳለ ጋዜጠኛ ሰጥታለች። ድፈር ምን ችግር የለውም እኮ ምክር ቤቱ አይ ነው እሷ ብላለች። እኔ እሷን ቪዲዮ አይደለም የጠቀስኩት። እኔ አሁን እሷ አይቻለሁ ሰምቻለሁ ብላ ይሄን ምስክርነት ሰጥታለች። በዛ ልክ እኔ ያየሁት የሰማሁትን ነው እየተናገርኩ ያለው። ራሴ ምንም አይን ነገር ቢያዝ የሌለው ነገርና በአይኔ ያየሁት የሰማሁት። በዛ በኩል ሲወጣ የነበረውን ነገር አልሰማህም እና ከሰማ ለምን አታቀርበው? ጥያቄ ለምንድን ነው አሁን የማትረዳኝ? እኔ ሚዛናዊነት ስለጎደለ ሚዛናዊ ሆነ ራሴ ሪፖርቱን ያቀረብኩ ምንድን ነው አልኩ። ቅድም አልሰማውም እኔ አልኩ አላየሁም። ማሰማው ያገር ልጅ የሰማውን ነገር ቢያንስ ሚዲያ ላይ እንደሚሰራ ሰው እኮ መስማት ነው። አላየሁም። እጄ ቢሰራ ኑሮ ማለት ነው እጄ ቢያው ዊትነስ አደርጋለሁ። ለምን መሰለህ እኔ ዓለም አቀፍ ተቋማቶችን አንድ ማላምነው ነገር ማለት ነው እንትም ነበር ቢያዝ ነበር የራሳችሁ ፖለቲካል ኢንቴንሽን አልነበረው። በዛ ወቅት የሚወጣ ዘገባዎች ሊኖራቸው ይችላል ግን አልነበረውም። ሊኖራቸው ራሳቸው ማለት ነው ገለልተኛ አይደሉም። አሁንም እያነሳው ሊሆነ አማራ ክልል ውስጥ ተፈጸመ ለሚባለው ነገር ራሴ ያየሁት ቪዲዮን ቁሜ የቀረጽኩት ሌላ ስራ ባልደረባ ነገረኝ አይደለም ራሴ። እንደዛ ከሆነ አንተ ራስህ እየቀረስከው በቦታው ተገኝተህ ያላረጋገጥከውን ነገር ካላወራ እስከዛሬ እዚህ ስታወራ የነበረው ነገር እንዴት ነው የሚታመነው? ወይስ እስከዛሬ እዚህ ስታወራ የነበረው ነገር እዛው በቦታው ተገኝተህ ስትሰማ ስትቀርጽ የነበረው ነው? ሂደቱ ይለያያል። አሁን እያወራን ያለ ነው ስለዚህ ጉዳይ በጦርነቱ ምክንያት ስለተፈጠረው ነገር ስናወራ ስለ ጦርነቱ ጉዳይ ነው እያወራን ያለ ነው።
አሁን የተለያየ ዳታ አይደለም የምናወጣው። እኔ ያየሁት የሰማ በአይኔ በብረቱ ያየሁት ነገር ይሄን ቦታ ላይ አይቼዋለሁ። ኦኬ አንተ ደግሞ ትግራይ ውስጥ አማራ ሚሊሻ ይሄን የፈጸመውን አይቼዋለሁ የምትል ከሆነ ትጨምርልኛለህ እኮ። እኔ አላየሁም እኮ ያልኩት እኮ። እሺ ሪፖርቶች ሲወጡ አልሰማም። ቆይ እኔ አላየሁም ሪፖርቶች እኔ አላየሁም እኮ ያልኩት እንጂ እኮ ማለት ነው። ይኸውልህ እኔ አላየሁትም ነው ያልኩት እንጂ አልተደረገም አይደለም ያልኩት። አላየሁትም፣ ያየሁት ይሄን አይቻለሁ ግን ይሄን ተወይቶ ወደ ነጥቤን እንዳልስቶ ማለት ነው። ይሄ ሆኖ እያለ አሁን እንግዲህ አብረን እንሰራለን። አሁን ከዚህ ካቀረብኩልኝ ነገሮች ውስጥ ይሄን ነገር ያደረጉ ይሄ ሐሳብን የፈጠሩት ሐሳቡን የተገበሩት እስካሁን ድረስ ሐሳቡን ያስፈጸሙ ሰዎች በአብዛኛው የነ ዶክተር ደብረጽዮን ቡድን ነው። በአብዛኛው ለምን በለኝ ጌታቸው ስለጠቀሱ ነው። እሳቸው ጌታቸው እርግጥ ነው የዚህ ሐሳብ ባሪያው ነው አገልግሏል። ነገር ግን ይሄ ሐሳብ አልፈጠረም። እውነታውን እናውራ ከተባለ አቦይ ስብሃት ግን የዚህ ሐሳብ ፈጣሪ ናቸው። ዛሬ አሁን ጀነራል ተፈራ ከአቦይ ስብሃት ጋር ይሰራሉ ነው እያሉ ያሉት። አቦይ ስብሃት የአማራ ወዳጅ ነው አሉ፣ የፋኖ ወዳጅ ነው አሉ። በምን ብዬ ፈተሽኩት? ቅድም ባስቀመጥኩት አቦይ ስብሃት ዛሬም የ1968ቱ አማራ ጠላት ነው የሚለውን ሐሳብን ለማሸጋሸር ወይ ኮምፕሮማይዝ ለማድረግ ዝግጅትም የላቸውም ፍላጎትም የላቸውም። ልክ ነው ብሎ ነው የሚያምኑት አሁን ድረስ። እንደው ለዛ የምታቀርበው ማስረጃ ወጥቶ ያስተባበሉበት ጊዜ ያለ ማስረጃ ያቀርብልኛል ነው። ወጥተው ሲያስተባበሉ ይሄ ጥያቄ ያነሳውልህ ለመሰለህ አሁን ይህንን ነገር እያነሳውልህ አንደኛ በልበ ሙሉነት እየተናገርክ ስለሆነ ለዛ ማስረጃ እንድታቀርብ ነው። ሁለተኛ ደግሞ አሁን ከዚህ ቀደም ጋሽ ሌንጮ የተናገሩት አንድ ነገር ነበረ። ይሄ የኦሮሚያን ሀገርነት ምናምን ስናቀነቅን የነበረው በትጥቅ ትግል ወቅት የተለያዩ ትርክቶችን ስናቀነቅን የነበረው ህዝቡን ለማነሳሻ ህዝቡን ለመቀስቀሻ ነበር የሚል ነገር፣ የትግል ኮዝ ለመፍጠር የሚል ነገር ያነሳሉ። ቲፒኤልኤፍ ያኔ በእርግጥ ከሻቢያ እና ከፋሽስት የኮረጀው አተያይ ቢሆንም ያንን ነገር ግን ለትግሉ መቀስቀሻ የተጠቀመበት አይመስልህም ወይ? በጣም ደስ የምትለኝ አንዳንድ ጊዜ ዝም ብለህ ትከራከራኛለህ እንጂ ምክንያቱ ያንተው አይምሮ ውስጥ ነው ያለው። ለምሳሌ ኦነግ መውጫ ቀዳዳ፣ በተለይ ሌንጮ ባቲ መውጫ ቀዳዳ አገኘ። ምን ብሎ ይሄ ነገር እኛ በዛ ደረጃ ያስቀመጥነው ለትግሉ ማነሻሻ ነው እንጂ ፋክቱ እሱ አይደለም ማለት ሌንጮ ባቲ ነፃ ወጣ ማለት ነው። ምናልባት ራሳቸውን ነፃ ለማውጣት አስተባበለ ማለት ነው። በቃ ህወሓት ሰው የ1968ን ማኒፌስቶ እንዲሁ ትግሉን ለማባባዝ ወይ የፈለገ ምክንያት የተሰጠበትን መድረክ አንድ ታመጣልኛለህ? እሱን እኮ ነው እያልኩ ያለው። የለም እኔ ትልል አልችልም። ነገር ግን የሐሳብ አሁን የሐሳብ ህገ መንግስታዊ ሊሆን አድርገውታል ልንል እንችላለን። አይደለም ከሌለ እንደጸና ነው ማለት ነው የሆነ ነገር እንደዛ እኮ እንዳትል እኮ አሁን ቢያንስ አሁን የቲፒኤልኤፍ መንግስት ከሆነ በኋላ ከ83 ምናምን በኋላ በቲፒኤልኤፍ ማኒፌስቶ ውስጥ ወይም ሰነድ ውስጥ ይሄ እንትን አለ ወይ ነው ብለህ መጠየቅ ያለብን። ጸረ አማራት አሁን ስቲል አለ። ያ ማኒፌስቶ ነው እኮ ህገ መንግስት ሆኖ እኮ ዛሬ እኮ የምንመካከርበት ህገ መንግስት እናሻሽላለን የምንልበት ምክንያት እኮ አንድ ጨቋኝ መደብ አለ። ብሔር ብሔረሰቦች ነፃ ወጣን፣ በመልካም ፍቃዳችን አገር መሰረትን። ጨቋኙ ሲመጣብን እሱ ራሱ የትርጉም ልዩነት አለው። አሁን ራሳቸው የህወሓት አመራሮች በተለያዩ ቪዲዮዎች ላይ ከዚህ ቀደም ሲናገሩ ነፍጠኛ ለሚለው ትርጉም የሚሰጡት ምላሽ የአንድን ብሔር አይደለም ብለው ራሱ ሲከራከሩ ሰምተናቸዋል። ቆይ ከዛ በኋላ የአማራ ሊቃን ላይ የምናወራዱ ሀሳብ አለ አላለም? ቲፒኤልኤፍ መች ነው ያለው? በባለፈው ጦርነት ማን ነው የተናገረው? ቲፒኤልኤፍ ማንም እናገር አይ ማንም ለሱ አይደለም። የቲፒኤልኤፍ አምበሬላ ስር ያለ የቲፒኤልኤፍ አሁን ያ የተናገረው ጌታቸው ረዳ ነው እንደዛ ያሉት። ነገር ግን እንደዛ አልነበረም ያለው። እንደዛ አልነበረም ያለው። ሐሳቡን እያስተካከልክ ነው አይደለም? እንደዛ አልነበረም ያለው። ስቲል ቪዲዮ እኮ ስላለ አማን የአማራ ሊቅ ላይ የምናወራርዶ ሀሳብ አለ አለ። ሊቅና ህዝብ እኮ ይለያያል። ታዲያ ሊቅ እኮ ማለት እኮ የህዝብ እኮ ጭንቅላት ማለት እኮ ነው እኮ ጭንቅላቱን ከቆረጥኩ እኮ። እሺ አሁን ለምሳሌ ጀነራል ተፈራ ማሞ ወይም ዘመነ ካሴ ወይም አስረስ አንድ የፋኖ አመራር ሊቅ ነው አይደለም? የአማራ ሊቅ ነው አይደለም? ናትነሰርሊ ሊቅ ማለት እንደዛ ብቻ አይደለም። ፖለቲካስ ብቻ ተሳተፈ ብቻ አይደለም። የፖለቲካ ንቃት ያለው ሁሉ ነው። የፖለቲካ ንቃት ያለው ሁሉ ፖለቲካ ውስጥ ኢንጌጅ የሚያደርግ ብቻ ሳይሆን ፖለቲካውንም በንቃት የሚረዳና የሚከታተልም ማለት ነው። በጣም ሰፊ ለዛ ነው አትቁጠራቸው እኮ ነው እየቆጠርኩልህ ነው። ለምሳሌነት እያነሳውልህ ነው። አስረስ ወይም ዘመነ ካሴ የአማራ ሊቅ ነው አይደለ? አስረስ የሚናገረው የአማራ ህዝብ እንደተናገረ አድርገህ ትወስዳለህ እንዴ?
አይደለም ይኸውልህ እንደዛ እኮ አይደለም አሁን አንተ ዴቱ አይደለም ነው አሁን ህዝብ ላይ የተነገሩና ሊቅ ላይ የተነገሩ ንግግሮች እንትን አይደለም ፎርስ አናሎጂ ነው ይሰራካው አይደለም አንተ እኮ እንደዛ እያልክ ያለው ይኸውልህ ልንገርህ ያነሳው ህወሓት ጸረ አማራ አቋም አለው አልኩ ዘረዘርኩ ይሄን ጸረ አማራ አቋሙን የቀየረበት መድረክ አላየንም እስካሁን አልኩ አልፎ ተርፎ በቅርብ ቀንም አልኩ በህወሓት አምበሬላ ስር ያለ ህወሓት ነው እንደው አንድ ነገር ላንሳለህ አይደለም ያስጨርሰኝ ህወሓት አምበሬላ ስር ያለው አንድ የህወሓት ህዝብ ግንኙነት ኃላፊ የአማራ ሊቃን ላይ የምናወራርደው እሳብ አለ ብለዋል። ሊቅ ማለት ደግሞ የአንድ ማህበረሰብ ልክ የአንድ ሰው ጭንቅላቱ አድርገው ወሰዱ ጭንቅላቱን ከቆረጥክበት ማለት ነው ሌላው ማምን ዋጋ አለው። ይሄን አቋም ያለ ማስተካከሉ የመጨረሻ ማህተቡ እቺ ነች አልኩ። አይ አስተካክሏል ካልከኝ ደግሞ እኛ አልሰማንም በቅርብ አንተ በግሌ ሰማበት ቦታ ወይ ደግሞ አስተካክሏል ለሚለው ያቀረብኩ አይደለም ንግግሮችን ላስታውስ አማን እስካሁን አላስተካከለም ጸረ አማራ ትርክቱን ቲፒኤልኤፍ እስካሁን አላስተካከለም ላልከው ምናልባት ከዚህ ቀደም አይ ቲንክ ባለፈው ጥር ወር ላይ ይመስለኛል ያውን የህወሓትም የትግራይ ምክትል ፕሬዚዳንት የሆኑት አማኑኤል አሰፋም ብለዋል ከፌደራል መንግስት በኩል ፋኖንም አማራንም እንደዚሁም ደግሞ ኤርትራን ለመውጋት ጥያቄ ቀርቦልን ነበር ነገር ግን አልተቀበልንም አብሮ መኖሩን ነው የምንፈልገው የሚል ነገር ከጎረቤቶቻችን ጋር አብሮ መኖሩን ነው የምንፈልገው ሲናገሩ ተደምጧል። ይሄ ሐሳብ መቀየር አይደለም ወይ አብሮ መኖር ፈልጋለውና አማራ ጨቋኝ ነው ጠላት ነው ማለት አንድ ነው እንዴ? አይ ነው ልንገርህ እኮ አሁን ሐሳብ መቀየር ነው ተብሎ ሊወሰድ አይችልም ለምን አይችልም ለምሳሌ ትናንት ጠላቴ ነው ያልከውን አካል ዛሬ አብሬ መኖር ፈልጋለሁ ስትል ያንን ጠላትነት እየሻርክ ነው ማለት ነው። ዘሩ ፕሊዝ ላንተ የሚጠቅመው ታውቃለህ ትክክለኛውን ነገር አይደለም እኔ አይደለም ሚዛናዊ ዮንክ ስላልሆነ ነው እንደዚህ ጠንከር እየሄድኩበት ያለሁት በዚህ ሚዛናዊ ያልሆንኩ አይ ነው እኔ ጥያቄዎችን ነው እየወገድኩ ነው እኮ ያለሁት ለምታነሳቸው እያንዳንዱ ነገር ጥያቄዎችን ነው እያነሳው ያለው what አማራ ጠለሳ ሰባለው ይሄን ማኒፌስቶ ጽፏል ይሄን ተግብሮ እየዘመረ መጥቶ እያንዳንዱ የትግራይ ኮረብታ አማራ በቃብሬ ይሆናል እያልወጡ ዘምሮ አሸንፎ ስልጣን ያዘ እሱ በሚፈልገው ኮንዲሽን ሲሆን ከአማራ ጋር አብሮ አልኖርም እንዴ 27 ዓመት ኖሯል ወይስ አልኖርም? ግን አማራን ጠላትነቱን ቀይሮለታል አልቀይ እሱን እኮ ነው እኮ አብሮ መኖርና ያልኳለው ለምን ደፍሮ እውነተኛ ከሆነ ማለት ነው እኮ በቃ ተሳስተናል አማራን ፈርጀናል በውሸት ይሄን ታሪክ መስተካከል አለበት ለምን አላለም? ይሄን ባላለበት ሁኔታ ውስጥ ከህወሓት ጋር እሰራለሁ ማለት የትላንትናው የነዚህ የባዴን ሰዎች የተጫወቱት ሚና ከመጫወት የዘለለ ለአማራ የምታመጣው ነገር የለም። ለዚህ ደግሞ ማረጋገጫ የሚሆነው አንድ ነጥብ ላንሳለ ህወሓት ለምን ነው ከፌደራል መንግስት ጋር አሁን የተጋጨው ሳታጣምው ንገረኝ። እነሱ እንደሚሉት የፕሪቶሪያ ስምምነት አፈጻጸም ምን የትኛው ለምሳሌ የተፈናቃዮች አለመመለስ እዚህ የተለያዩ አማራ ሚሊሻዎችም ምናምን ትጥቅ አለመፍታት ጋር ተያይዞ ሌሎችም ጉዳዮች የዲዲአር ጉዳይ ኤግዛክትሊ የግዛት አንድነት የተፈናቃይ መመለስ ነው የምጠይቀው። ዛሬም ህወሓት ከፌደራል ጋር ለመጋጨቱ ምክንያቱ ወልቃይት የሚባለው ግዛቴን ጠለምት የሚባለውን ግዛቴን አልመለስክም ከዛ ውስጥ የአማራ ሚሊሻን አላወጣም ተፈናቃዮችን እስከነ መዋቅር አልተመለስኩም እያለ ነው ያለው ለመጋጨቱ ምክንያቱ ይሁን በደንብ ያዘው ይሄን ኃይል ነው እንግዲህ የአማራ ወልቃይት ዛሬ ከዚህ ቀደም ተወያይተንበታል አይ ቲንክ ሁለቱም ለጊዜ መግዣ ተጠቅመውበታል የሚሉ መከራከሪያዎች አሉ። በመሰረታዊ አርጎ እነሱ የሚነግሩን ነገር ይሄን ነው ይሄንን የወልቃይት ጉዳይ አሁን ወልቃይት ያሉ ሰዎች የራሳቸው ጥቅም ፈላጊ የራሳቸው ጥቅም ያስከበሩ ነው የአማራን ነው ምናምን ወልቃይት ራሱ ትልቅ ጥናት ተካሂዷል አሁን በቅርብ ጊዜ ይፋ ማድረጉ ማለት ነው እያጣራው ነው ያሉት ወልቃይት አካባቢ ያለ ጥናት ተካሂዷል እሱ ራሱ ምንድነው የሚያሳየው ብለው እንተው ግን እንደ ፕሪንሲፕል ወልቃይት ያለው ህዝብ ዛሬ በማንነቱ እየኖረ ነው ያለው ይሄንን ማንነቱን እንገፋለን ማለት ነው በማንነቱ እየኖረ በጣም ጥሩ አማራ ነኝ ያለ አማራው ነው እየኖረ ነው ሐሳብ ቆይ አጣቸክለ ባለፉ ዘመናት ግን አማራ ነኝ ያለ ትግራይ ነኝ ተብሎ ይኖር ነበር ስለዚህ ዛሬ ሚኒመም የወልቃይት ሰዎች
በአማራነቱ እየኖረ ነው ያለው። ይሄን አካባቢ በአማራነታቸው እየኖሩ ነው። መብታቸው ተከብሮ እየኖሩ ነው ብለህ ታስባለህ? ልጨርስልህ። እኔ እሱ ስለ አስተዳደሩ ጉዳይ ከአንተ በላይ ጥያቄ አለኝ። ከአንተ በላይ ጥያቄ አለ። ወልቃይት ሪሊ የኢትዮጵያ ሪፕሬዘንታቲቭ ነች? የኢትዮጵያ ምድር ነች ወይስ የተወሰነ ቡድን ምድር ነው የሚለው ነገርም ጥያቄ አለኝ። እሱ እንድበታለን። ግን ህዝቡ እንደ ህዝብ ማለት ነው ይሄን ነገር እየሆነ ነው ያለው። እሱ እውነት ነው አይደለም የሚለው ማጣራት ነው የሚጠበቀው ነገር ማለት ነው። ያጣራን ቀን የምንሰማው ነገር ነው ከሆነ እናውጣለን እሱን ነገር ማለት ነው። ነገር ግን ህዝቡ ግን ዛሬ አማራ ሆኖ እየኖረ ነው ያለው። ተርተኛላል። ይሄንን አማራ ሆኖ እየኖረ ያለውን ትግራውያን እናረጋለን ያሉትን ዶክተር ደብረጽዮን ጋር አብረን እንተባበራለን። የአማራ ወዳጅ ናቸው እነዚህ ነው የአማራ ወዳጅ ናቸው ያሉ ጀነራል ተፈራ። ይሄ የአማራ ታሪክ ይጠይቃቸዋል። የሚገርም ነገር የአማራ ህዝብ ይጠይቃቸዋል። የወልቃይትን ታሪክ በተመለከተ ጊዜያችን እንጂ በጣም ብዙ መከራከሪያዎች አሉ። የጎንደር ህዝብም የአማራ ህዝብም ይጠይቃቸዋል። እነ ዶክተር ደብረጽዮን የወልቃይት የጠለምት የራያ ሰዎችን ትግራውያን ናቸው ትግራውያን አርገንና ኑራችሁ እያሉ ነው ያሉት። የወልቃይት የጠለምት ሰዎች ዛሬ አማራ ሆነው እየኖሩ ነው ያሉት። ወደ ትግራውያን እንመልሳለን ለሚሉ ሰዎች ጋር አብሮ ተባብረን እንመልሳቸዋለን የሚል አቋም መያዙ ከዚህ ጋር አብረን እንሰራለን ማለቱ እኔ ከሌለው ስንቅ ላይ ስንቅ እየሰጣቸው ያለው አማራ ህዝብ ምን ሊጠይቃቸው እንደሚችል ይሄ ጉዳይ እንኳን የሚፋወጣ ምን ሊጠይቃቸው እንደሚችል የምናየው ጉዳይ ነው የሚሆነው ማለት ነው። እንግዲህ በርከት ያሉ ጉዳዮች ናቸው የሚነሱት። ምናልባትም አንዳንድ ስታነሳቸው የነበሩ እኔም ስከራከር የነበሩ ጉዳዮች ራሳቸውን የቻሉ ሰፊ ዝግጅት የሚወጣቸው ናቸው። አሁን በተለይ መጨረሻ ላይ ወልቃይትን በተመለከተ ወይም በትግራይ ኃይሎች በኩል ምዕራብ ትግራይ ተብሎ የሚጠራውን ክፍል በተመለከተ የሚነሱ ጉዳዮችን በተመለከተ እንግዲህ ራሱን የቻሉ ብዙ መከራከሪያዎች አሉ። እናንተ እኮ ብዙ ጊዜ እዚህ መድረክ ላይ ስንከራከር እኮ ነው እኔ ይታወቃል አንተ ማለት ነው ይታወቃል ሚኒመም ወልቃይት ሰዎች ዛሬ በፈቀዱት እነሱ ባሉት ነገር እየኖሩ ነው ባይነኝ ነኝ እየኖሩ ነው ባይነኝ። ይሄ ነገር ደግሞ ሊቀለበስ አይገባም ነው ያሳብ መጨረሻ ላይ ተቀለለ። ጥሩ እንግዲህ በርከት ያሉ ጉዳዮችን አንስተናል። እንግዲህ አማን አይ ቲንክ የኩርሙ ጉዳይም ራሱን የቻለ ሰፊ ስለሚሆን እንዝለለውና ቀጣይ ሰፋ ባለ መልኩ ከዲፕሎማሲ ከወታደራዊና ከፖለቲካዊ መነጽሮች አንፃር ምን እንመለከተዋለን። የዛሬው እንግዲህ እዚህ ላይ እንቋጭ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው የአንድ አፍታ ኢንሳይት ዝግጅታችን ይሄን መስል ነበር። አብራችሁን ስለዘለቃችሁ እጅግ አድርገን ነው የምናመሰግነው። መልካም ቆይታ፣ መልካም ሰንበት።